ቃል እንግዲህ ለባይሉ ያዘጋጀችለት ወጥመድ እንግዲህ ተሳክቶላታል ማለት ነው። ምክንያቱም ከዚህ በፊት ባይሉ እንደዛ ሲያደርጋት ዝታበት እንደነበረ እንግዲህ ነገሮቹን የእሱን ፋይልን አሳልፋ ለፖሊስ ያው ወንጀለኛ እንደሆነ ለፖሊስ አሳልፋ ሰጥታለች ማለት ነው። ወደፊት እንግዲህ በኃይሉ ይሄንን ድርጊት ቃል እንዳደረገችው ያው ቢያቅ እንግዲህ ምን እንደሚፈጠር ወደፊት የምናየው ይሆናል ማለት ነው። በአሁኑ ሰዓት ላይ እንግዲህ በኃይሉ እስር ቤት ውስጥ ነው ያለው ማለት ነው። በኃይሉ እንግዲህ ያው ይህንን ነገር ድርጊት ያደረገችው ብሎ በውስጡ ያመነውና የገመታት እንግዲህ ቃል ነች ብሎ ነው ያሰበው። ምክንያቱም ከዚህ በፊት ሁለቱ በኃይሉና ቃልና ሰሚ አብረው ቆመው ሲያወሩ እንግዲህ እሱን አሳልፈው ለመስጠት ይሁን አይሁን እንግዲህ እሱ አብረው ሲመካከሩ አይቷል ማለት ነው። ስለዚህ ይህንን ድርጊት ይህንን ምስጢር የምታውቀው እሷ ነች። ስለዚህ ይህንን ሚስጥር አሳልፋ ለፖሊስ የሰጠችው እሷ ነች ብሎ ያው ጠርጥሯል ማለት ነው። እንግዲህ ጥርጣሬውንም እሷ ላይ በማድረግ እንግዲህ እሱ ያው በአሁን ሰዓት ላይ እየዛተ ነው ያለው ማለት ነው። ወደፊት ያው ሲወጣ ምን እንደሚያደርስባት ወደፊት እናያለን። ምክንያቱም በኃይሉ ያው በጭካኔና በአረመኔ መልክ የታወቀ ስለሆነ የሚለቃትን በቀላሉ የሚለቃት ሰው አይሆንም ማለት ነው። ምክንያቱም እሱ ያው አረመኔ ለእህቱ ያልተመለሰ መጥፎ ሰው እንደሆነ ወደፊት ያው ከዚህ በፊትም አይተናል ማለት ነው። አሁን ላይም ደግሞ ቃል እንደዚህ እንዳደረገችው ያው እሷን እጅ ያደረገችው እሱም የጠረጠረው እሷን ስለሆነ ያው ከእስር ቤት ከተሸኘ ከወጣ ያው እስር ብዙም ካልተደረገበት ከእስር ሲወጣ ያው ቃል ላይ በጣም በአደገኛ የሆነ ነገር ወይ ደግሞ እስከ መጨረሻውም ሊሸኛት ይችላል ማለት ነው። በኃይሉ እንግዲህ ያው በጣም ወንጀለኛ የሆነና ብዙ ክሶች ያለበት ሰው ነው ማለት ነው። ምክንያቱም በኃይሉ ያው በህፃናት ማዟዟር እና በአደንዛዥ እጽ ያው ወንጀል እንደተያዘ ያው አይተናል ማለት ነው። ምክንያቱም ይህንን ደግሞ አሳልፋ የሰጠችው ቃል ነች ማለት ነው። በአሁን ሳሌ ያው እሱ በእስር ቤት ውስጥ ነው ያለው ማለት ነው። እንግዲህ ቃል ያሰበችው ነገር በአሁን ሳሌ እንግዲህ ተሳክቶላታል ለጊዜውም ቢሆን ማለት ነው። ምክንያቱም በኃይሉ ያው ከእስር ቤት መውጣቱ አይቀርም ማለት ነው። ምክንያቱም ያው በኃይሉን ከምናውቀው እጁም ረጅም ነው የተለያየ ነገር እንትን ስለሚሄድ ያው በተለያየ አርጎ ከእስር ቤት እንደሚወጣ እናውቃለን ማለት ነው። ምክንያቱም ያው በኃይሉ በጣም ከባድ ሰው የሆነ ሰው ስለሆነ ከእስር ቤት የሚቆይ ሰው ላይሆን ይችላል። ምክንያቱም ያው በጣም አደገኛና ስልቶችን እንዴት አድርጎ ማድረግ እንደሚችል የሚያክሰው ስለሆነ ከእስር ቤት ሲወጣ እንግዲህ ወደፊት ምን እንደሚፈጠርና ምን እንደሚደረግ ወደፊት እናያለን ማለት ነው። ቃል እንግዲህ በአሁን ሳሌ ያው በኃይሉን እስር ቤት አስገብታ እሷ እያሰበችው ነገር ከሳሚ ጋር አብረው ተባብረው ያው ከሰላምን የበኃይሉ እህትን ሰላምን እንግዲህ ጠርቀም ያለ ብር ለመጠየቅ እየተዘጋጁ ነው ያሉት በአሁን ሳሌ ማለት ነው። እንግዲህ እዚህ ጋር የምናየው ነገር እንግዲህ በኃይሉ በሆነ ምክንያት ከእስር ቤት ካልወጣ እንግዲህ ይሄንን ብር ከበኃይሉ ያው ሁለቱ አብረው ተባብረው ሊቀድሙት ይችላሉ። ብሩን ተቀብለው ያው ወደ ራሳቸውን ሊያደርጉት ይችላሉ ማለት ነው። ከዚህ በፊት እንግዲህ ያው በኃይሉ ሳይቀድሙ ልቅደማቸው በማለት ሲዝት ነበረ ያየነው ማለት ነው። አሁን ላይ እንግዲህ እነሱ ጊዜም ሳያቆዩ ያው ቶሎ በማለት በኃይሉን ለጊዜው እስር ቤት አስገብተውታል ማለት ነው። ቃል በበኩሏ እንግዲህ በአሁን ሳሌ የሰራችውን ነገር እንደተሳካላትና ያሰበችው ነገር ኢላማውን እንደመታ እያሰበች ባለበት ሰዓት እንግዲህ ከባድ ችግር ተፈጥሯል ማለት ነው። እንግዲህ ቃል የገጠማት ነገር ቢኖር እንግዲህ ከዚህ በፊት ያው ያልሞተችውን አልማዝ ሞታለች ብለው ያው ከተነሳች በኋላ ከሞት ከተነሳች በኋላ አይተናታል ማለት ነው። በዚህ ወቅት እስከ መጨረሻ እንደሞትሽ አርጊና ራስሽም ብር እሰጥሻለሁ በማለት በመስማማት ያው እሷ እንደሞተች ሆና ያው ከቤት ውስጥ ሲያስወጣት አይተናል ማለት ነው። ስለዚህ በአሁን ሳሌ በኃይሉ ያው በአሁን ሳሌ እስር ቤት
በአጋጣሚ ሁኔታ የብሌንን እናት ለመግደል በሄደበት ሰዓትን ያው ፖሊሶች ቃል በመረቻቸው መንገድ ያው ፖሊሶች ይዘውታል ማለት ነው። በዚህ ወቅት እንግዲህ የተቀመጠችው አልማዝ ሞተች የተባለችው እንግዲህ በህይወት እንዳለች እናውቃለን። ምክንያቱም እሱ ያው እዛ ታስሮ ባለበት እስር ቤት እሷ ደግሞ ቤት ውስጥ ተቀምጣ ብቻዋን ብሩን ሳይሰጠኝ ለምንስ ይሄን ሁሉ ቆየብኝ፣ ድምፁንስ ለምን አጠፋ፣ ስደውልለት ደግሞ አያነሳም በማለት በመናደድ ቃል ጋር ደውላለች ማለት ነው። እንግዲህ በዚህ 2 ቀን ውስጥ ብሬን 300 ሺህ ብር በባንክ ውስጥ ካላስገባ ያለውንትን ሚስጥሮችን እንግዲህ አሳልፌ ለሰላም እሰጣለሁ ብላ እየዛተች ነው ያለችው ማለት ነው። ሰላም ጋር ከሄደች እንግዲህ ብሩም እጇ ውስጥ ካልገባ ያው ይህም ብቻ ሚስጥር ሳይሆን የተለያየ ሚስጥሮችን ልታወጣባቸው ትችላለች ማለት ነው። ቃል በበኩል እንግዲህ የአልማዝ ይህንን ነገር በ2 ቀን ውስጥ ብሬ ካልገባ በማለት በዛተች ሁኔታ እንግዲህ በመደንገጥ ውስጥ ያለች ቶሎ ብላ ሳሚ ጋ ነው የደወለችው ማለት ነው። በዚህ ወቅት እንግዲህ ከሳሚ ጋር እየተመካከሩና እያቀዱ ነው ያሉት ማለት ነው። ምክንያቱም ከሰላም በሆነ መንገድ አድርገው ይሄን ብር ከሰላም ወስደው ለአልማዝ ሊያስገቡላት እየተነጋገሩ ነው ያሉት ማለት ነው። ምክንያቱም ይሄ ብር በዚህ 2 ቀን ካልገባ እንግዲህ ያው ሚስጥራቸውና የሚፈልጉትን ብር እንደማያገኙ ነው እዚህ ጋር የምናየው ማለት ነው። እንግዲህ እዚህ ጋር የምንመለከተው ነገር ቢኖር እንግዲህ ቃል ያው ለሰላም ብሩን ስጪ በምትልበት ሰዓት እንግዲህ ለምንሽ ነው ብላ መጠየቋ የማይቀር ነገር ነው ማለት ነው። ምክንያቱም እንግዲህ ይሄ ሁሉ ብር ለምንሽ ነው፣ ምን ልታረጊ ነው ብላ ያው የምትጠይቃት ከሆነ የምትለውን ነገር ያው ማዘጋጀት ይኖርባታል ማለት ነው። አሁን ላይ ሰላም ያው ሰውን ገድያለሁ እያለች በጸጸት ውስጥ ባለችበት ሰዓት ያው አልማዝ ቤት ድረስ ከመጣች እንግዲህ ምን እንደሚፈጠርና ምን እንደሚሆን ወደፊት የምንመለከተው ይሆናል ማለት ነው። ይባስ ብላ እንግዲህ ብሌንም በበኩሏ እና አልማዝ ሰላም ጋር ይሄዳ ያው አልማዝን ገላችኋታል ብላ እየተፋጠጠቻቸው ነው ያለችው ማለት ነው። እንግዲህ ብሌን ያው ያልነበራትን ባህሪ እያየነባት ነው ያለ ነው ማለት ነው። ምክንያቱም ሰላም ላይ የምታሳየው ገጸ ባህሪ ከዚህ በፊት ያሌለ ነገር ነው ማለት ነው። በአሁን ሰዓት እንግዲህ አልማዝን የገደልሻት እናንተ ናችሁ፣ አንቺ ነሽ የገደልሻት እያለች በሷ ላይ እየጮችባት ነው ያለችው ማለት ነው። እንግዲህ ብሌን ላይ የምናየው ባህሪ በጣም ከበድ የሚል ከዚህ በፊት ያላየውን ነገር ስለሆነ ግራ እየገባን ነው ያለው ማለት ነው። በዚህ ወቅት እንግዲህ ሰላም ብሌን ማወቋን ያው ሰው እንደገደለች እንዳወቀች ስታቅ እንግዲህ ይቅርታ ጠይቃታለች ማለት ነው። ብሌን በበኩሏ እንግዲህ ይቅርታዋን ልትቀበላትም አልቻለችም ማለት ነው። አንቺ እኮ መጥፎ ሰው ነሽ፣ ከዚህ በፊት እንደዚህ አድርገሽኛል፣ እንደ ውሻ እየተመለከትሽኝ፣ እንደ ውሻ እያመነጫጨቅሽኝ ነበረ እያለቻት ነው ያለችው ማለት ነው። ብሌን እዚህ ጋር በጣም በመቀየሯ በጣም ግራ የሚገባ ነገር ነው እያየን ያለ ነው ማለት ነው። አንዳንዴ ደግሞ ስንመለከት እንግዲህ የዚህ ጋር የብሌን መቀየር ምንም ያው የሚደንቅ ነገር እና ግራ የሚገባ ነገር ላይሆን ይችላል። ምክንያቱም ሰላም ከምታረገው ነገር እና ሰላም ከምትሰራው ነገር ምናልባት ከዚህ በፊት ጥሩ ሆነላት በኋላ ጊዜ በእነሱ የተነሳ በቃል የተነሳ ተቀይራ ስታያት ያው ተናዳም ሊሆን ይችላል። ግን ብሌን ያው ምንም ቢሆን ትዕግስተኛ የሆነችና ብዙ ነገሮችን ማሳለፍ የጎዳትን ደግሞ መጉዳት የማታቅ ሴት ነበረች። አሁን ላይ ግን ምን እንደነካት አናቅም። ለየት ያለ ባህሪ እያየንባት ነው ያለው ማለት ነው። የሚገርመው ደግሞ የብሌን አነጋገር እንግዲህ ከዚህ በፊት አንቺ እያመነጫጨቅሽኝ ነበረ፣ እንደ ሰው እንደ ሰራተኛ በፊት እንደ እናት ነበረ የማይሽ የሚወድሽ፣ አንቺ ግን እንደ ሰራተኛ እንኳን አላየሽኝም፣ እንደ ውሻ ነው ያየሽኝ፣ እያመነጫጨቅሽኝ እንትን እያልሽኝ ነበረ፣ ግን እኔ እንደ እናቴ ነበረ የማይሽ። ስለዚህ አልማዝን መግደል ስላወቅብሽ ነው እንዴ ይቅርታ የምትጠይቅኝ? ከዚህ በፊት ለምንድን ነው እንደዛ ነገር ስታደርጊኝ አሁን ይቅርታ የምትይኝ? ብላ እያለቻት ነው ያለችው ማለት ነው።
ብሌን በበኩሏ እንግዲህ የእነሱን ወንጀል የሰሩትን ወንጀል ያው አሳልፋ ለፖሊስ ለመስጠት እያሰበች ነው ያለችው። ምክንያቱም ከእነሱ ጋር ተባብራ አብራ ወንጀልን መስራት አልፈለገችም። ብሌን በበኩሏ እንግዲህ ያው ያለውን ተንኮል የሚሰሩትን እና ሰው የገደሉትን ነገር ያው ለማሳለፍ እያሰበች ባለበት ወቅት እንግዲህ ያው አሳልፋ ከሰጠች ደግሞ ለፖሊስ ሰላም ላይ የሚያደርሱትን ችግር ማለት እየከፋት ስለሆነ እንግዲህ ያው እንደምንም ብላ ሀሳቧን ያው ሰብስባ እንግዲህ ለፖሊስ ደውላለች ማለት ነው። በደወለች ሰዓት ያው ግን ምንም ካፏ መናገር አልቻለችም ማለት ነው። እንዴት ሰላምን አሳልፋ ለመስጠት በእሷ ላይ ደግሞ የሚደርሰውን ችግር ሰላምን ደግሞ የሚያደርጓትን ነገር ስለምታውቅ ይህንን ነገር ደግሞ አሳልፋ ለመስጠት በጣም ከብዷታል ማለት ነው። አሁን ላይ እንግዲህ ቃል ያው ከሳሚ ጋር በመተባበር እንግዲህ ያደረጉት ነገር ያው ብሌንና ዳግምን ለማጣላት ያሴሩት ሴራ እንግዲህ ተሳክቶላቸው እየተመለከትን ነው ያለው ማለት ነው። እንግዲህ ብሌን ያው ለምንስ ትደብቀኛለህ? ለምንስ እንደዚህ አልማዝን ገላቿት እሷን ቀበሯቿት? በማለት ያው ነገሮችን እንግዲህ በሱ ላይ እያደረገች ነው ያለችው ማለት ነው። በእርግጥ ያው ዳግም ይህን ነገር የደበቀው ማንም እንዳይሰማ በማለት ነበረ ማለት ነው። ምክንያቱም እነሱ የተመካከሩት ይሄ ነገር አንድ ሰው ከሰማ ሚስጥሩ እንደሚወጣ ስለሚያውቁ ለዛም ነው የደበቃት ማለት ነው። ግን ቢሆንም ያው ብሌን በጣም ምስጢረኛ ስለሆነች ለእሷ መናገር ይኖርበታል። ዳግም እዚህ ጋር ጥፋት እንዳለበት ነው የምንመለከተው ማለት ነው። ያው በኃይሉ የጠነሰሰው ነገር እንግዲህ ዞሮ እነሱን እየጣላቸው ነው ያለው ማለት ነው። ምክንያቱም አሁን ላይ ደግሞ ያው ብሌን ያው ሁሉን ነገር አውቃለች ማለት ነው። በዛ ላይ ደግሞ አሁን ሰላም አልማዝ ሞታለች ባለችበት ሰዓት እንግዲህ አልማዝ እንግዲህ ያንን ሁሉ ብር ካልሰጧት እንግዲህ ቤት ውስጥ እንደምትመጣና ነገሮቹን እንደምታበለሻሽባቸው እያየን ነው ያለው ማለት ነው። እንግዲህ ያው የአልማዝ መዛት እንግዲህ ቃል ያው በድንጋጤ ውስጥ ነው ያለችው ማለት ነው። ምክንያቱም ነገሮችን እንደምታበለሻሽባቸው ነገር እያየች ነው ያለችው። በዚህ ወቅት እንግዲህ ብሩን ተቀብላ ለሷን ለመስጠት እንዳሰበች ለሳሚ እየነገረች ነው ያለችው ማለት ነው። ሳሚ እንግዲህ ይሄ ጉዳይ እኛ የሚወክለን ነገር አይደለም ብሏታል ማለት ነው። ግን ቢሆንም ሲያስበው ነገሩ ዞሮ እነሱ ያው ብሩን ለመቀበል ስለሆነ ሀሳባቸው እና ተቀብለው ለመከፋፈል ነበረ ከባይሉ ቀደም ብለው ወስደው ራሳቸውን ለመውሰድ ነበር ያሰቡት። እንግዲህ አልማዝ ዘቤት ከመጣች እንግዲህ ነገሮች በጣም እንደሚበለሻሽ ስላወቀ እንግዲህ እሱም ራሱ ተስማምቷል ማለት ነው። እንግዲህ ሌላው ደግሞ ያው ሰላም ያው ብሌ ይቅርታ እዚህ ጋር ተሳስቼ ነው ማለት ነው። ቃል እንግዲህ ያው በስልክ ደውላ ስታወራ ከኋላ ሰምታታለች ማለት ነው፣ ሰላም ማለት ነው። ምክንያቱም እስር ቤት እንደሚከምና ቁንጫ በልቶት እንደሚሞት ነው የምፈልገው እያለች በምታወራበት ሰዓት ከኋላ እንግዲህ ሰላም ያወራችውን ነገር ሰምታባታለች ማለት ነው። በዚህ ወቅት እንግዲህ ሰላም ያው ቃል የምታረውን ነገር ስለ ባይሉ እንደሆነ ገብቷታል ማለት ነው። እንግዲህ በዚህ ወቅት ያው ቃል የምታደርጋቸው ድርጊቶች የምታስቀይሳቸውና የምትለው ነገር ስለማታጣ እንግዲህ ፊልም ለመስራት ከፊልም ጋር እየተነጋገርኩኝ ነው እያለቻት እየሸወደቻት ነው ያለችው ማለት ነው። እንግዲህ ቃል ያለቻትን ነገር ሰላም ያው ተቀብላታለች ማለት ነው፣ አምናታለች ማለት ነው። ምክንያቱም ያው እንደ ልጇም ስለምታስብ ከዚህ በፊት ደግሞ ያው ተጎታ ስላደገች ብላ ስለምታስብ ያው እሷ ጥላት አረብ ሀገር እንደነበረችን ያው ልጅም ስለተጎዳች ብላ ስለምትሳሳላት ያለቻትን ነገር ያው አምናታለች ማለት ነው።
የሚገርመው ነገር የቃል እዚህ ጋር የምናየው ነገር ያው ሰላምን ከዚህ በፊት ጥለሽኝ ነው የሄደሽው፣ አሁን ደግሞ ልጅሽ ነኝ እኔ ለምንስ እንደዚህ አታምኝም እናቴ እያለቻት በዚህ ወቅት በምትልባት ሰዓት እንግዲህ ሰላም ያው ሆዷ እየተንቦጨበጨ ምንም ነገር እንዳትናገር የሰማችውን ነገር ደግሞ እንዳታወራ እያደረገቻት ነው ያለችው ማለት ነው። አሁን ላይ እንግዲህ ቃል የምትሰራቸውን ድርጊቶችን የምታደርጋቸውን ነገር እንግዲህ የሰላም ልጅ እና የሰላም ልጅ ሳትሆን ነኝ ብላ የምታደርጋቸውን ድርጊቶች እንግዲህ ወደፊት ሰላም ያው የሰማች ጊዜ ያው ምክንያቱም ምን እንደሚፈጠር ያው የሚከብድ ነገር ይሆናል ማለት ነው። ልቧም ያው ይሰበራል። ነገሮቿም እንደሚሰበር ነው የምንመለከተው። ምክንያቱም እንደዚህ አይነት ነገር ለብር ብለው እሷን እንደዚህ በተለይ ደግሞ የገዛ ወንድሟ እንደዚህ ሲያረጋት እንግዲህ ያው ሰላም ያወቀች ነገር ያወቀችለት ያው ልቧ በጣም ነው የሚሰበረው ማለት ነው። ሌላው እንግዲህ ሳሚን ነው የምንመለከተው። ሳሚ እንግዲህ የብሌንና የዳግም መጣላታቸውን በሚያውቅበት ሰዓት እንግዲህ ያው ያሴሩትም እነሱ ናቸው ማለት ነው። ስለዚህ በዚህ ወቅት ከለላ አድርጎ እንግዲህ እንደሚወዳትና እንደሚያፈቅራት ሳሚ ለብሌን እየገለጸላት ነው ያለው ማለት ነው። ብሌን ያው ቃል እንግዲህ ያደረገችውን ነገር እንግዲህ ሁለቱን ለማጣላትና ያው ዳግምን ስለምትወደው ደግሞ ወደ ራሷ ለማድረግ ያሰበችውን ነገር እንግዲህ ትንሽ የተሳካለት ይመስላል ማለት ነው። ዳግም እንግዲህ በበኩሉ ያው ይህንን ድርጊት የፈጸመው እና የደበቀው ለሰላም እንደሆነ ብትነግረውም እንግዲህ ለብሌን ቢነግራትን ብሌን በፍጹም ልታምነው አልቻለችም። አንተም ራሱ የወንጀል ተባባሪ ወንጀል ተሰርቶ እንዴትስ ለምን ትተባበራለህ? ወንጀለኛ ነህ ራስህ እያለችው እየተነገረችው ነው ያለችው ማለት ነው።